ተመልሰን ተገናኝተናል። የቅዳሜ ጨዋታ የእንግዳ ፕሮግራም ሁለተኛውን ክፍል እንሆ። የዛሬ የጨዋታ እንግዶቻችን ዶክተር ዘኪ ሸሪፍና አቶ ቡርሃን አህመድ በአሜሪካ ያሉ ትውልድ ኢትዮጵያውያን ሙስሊሞች ባቋቋሙት ማህበር ፈርስት ሂጅራና በድር ኢትዮጵያ መስራችና አሁንም በማገልገል ላይ ያሉ ናቸው። ወደ አሜሪካ የመጡበት መንገድ ይለያይ እንጂ ሁለቱም ተወልደው ያደጉት አዲስ አበባ ነው። ዶክተር ዘኪ ሸሪፍ በነጻ ትምህርት ዕድል ወደ አሜሪካ ይሄዳሉ። አቶ ቡርሃን ሸሪፍ ወደ አሜሪካ የተጓዙት በዲቪ ሎተሪ ነው። ዶክተር ሸሪፍ በካንሰር ህመም ላይ የሚያተኩሩ የህክምና ሳይንስ ተመራማሪ ናቸው። በሃዋርድ ዩኒቨርሲቲና በጆርጅ ታውን ዩኒቨርሲቲ በኮሌጅ ኦፍ ሜዲሲን ፕሮፌሰር ናቸው። ዶክተር ሸሪፍ በበርካታ የህክምና ጆርናሎች የምርምር ጽሑፎቻቸውን ያሳተሙ ተመራማሪ ናቸው። በምርምር ስራቸውም ሶሳይቲ ፎር ሳይንስ ኤንድ ቴክኖሎጂ፣ አሜሪካን አሶሲዬሽን ፎር ካንሰር ሪሰርች ከሃዋርድ ዩኒቨርሲቲ፣ ከጆርጅ ታውን ዩኒቨርሲቲ፣ ከሲድ አሜሪካን አሶሲዬሽን ፎር ዘ አድቫንስመንት ኦፍ ሳይንስ የክብር እውቅናና ሽልማት አግኝተዋል። አቶ ቡርሃን አህመድ በትምህርት በኩል በጋዜጠኝነትና አረብኛ ቋንቋ ከካርቱም ዩኒቨርሲቲ፣ በፊሎሎጂ ሁለተኛ ዲግሪ በአዲስ አበባ ዩኒቨርሲቲ ተምረዋል። በመምህርነትና በኮሌጅ መሪነትም ሰርተዋል። በአሜሪካ በኢንፎርሜሽን ቴክኖሎጂ ዘርፍ በመማር ላይ ይገኛሉ። አሻም የተከበራችሁ አድማጮቻችን፣ ይህ የቅዳሜ ጨዋታ የእንግዳ ዝግጅት ነው። በዚህ አጋጣሚ አድማጮቻችን እንኳን ለአረፋ በዓል በሰላም አደረሳችሁ። ለሁላችሁም ኢድ ሙባረክ። በቅድሚያ የዛሬው ጨዋታ በሃዋርድ ዩኒቨርሲቲ አዳራሽ ውስጥ በመካሄዱ ለተፈጠረው የድምፅ ማስተጋባት ከፍተኛ ይቅርታ እንጠይቃለን። እንደ ሁልጊዜውም ከኛ ጋር በጨዋታ የረፍት ጊዜያችሁን ስታሳልፉ ደስ ይለናል። ሸገር 102.1 የእናንተ ሬዲዮ። ለሁለታችሁም ይሄ ጥያቄ በድር ኢትዮጵያ በአሜሪካ የፖለቲካ ሂደት ውስጥ እንደ ድርጅት ተሳትፎ ያውቃል? ለምሳሌ ምርጫ ላይ፣ የአካባቢ ምርጫ፣ የፕሬዚዳንሻል ምርጫ ላይ የፖለቲካ ድርጅት አይደለም ብላችሁኛል። ስለዚህ እና ሁል ጊዜ ለምሳሌ ይገርማችኋል፣ በሎካል ደረጃ እንኳን በሰላም ፋውንዴሽን ይሁን በፈርስት ሂጅራ በኩልም የሚመጡ ፖለቲሻኖች አሉ። እባካችሁ ደግፉ ብለው የሚመጡና ለመናገር እንፈልጋለን ብሎ እንትናል። እንግዲህ አንድ የፖለቲካ ድርጅት የሚወክል ሰውዬው መጥቶ ከተናገረ የእሱ ተቃራኒ ወይም የእሱ የሚጋጭበት ሌላ መጋበዝ አለብን። ሁለቱም ሚዛናዊ የሆነ መንገድ መስጠት አለብን። ብዙ ጊዜ መሳተፍ አልፈልግም፣ ግን በራሳቸው ጉዳይ እያንዳንዱ ሰው ሄዶ የፈለገውን መምረጥ ይችላል። በድርጅት ደረጃ ግን እዛ ውስጥ አንገባም። እንደዚህ ወሰነናል ይህንን ሰው ለማለት ብለን የገባንበት የለም። ኢንዶርስ አንገባበትም። ምክንያቱም ይሄ ራሱ አይፈቀድም። በታክስ ኤግዘምት ስታተስ ሰላም ፋውንዴሽን ይሁን ፈርስት ሂጅራን በድር ራሳችን ሁላችንም የራሳችን ታክስ ኤግዘምት ስታተስ አለ። በአይአርኤስ በኩል ነው ማለት ነው። እና 501(c) ይባላል። በዛ ውስጥ ምንም ፖለቲካ ውስጥ ማስተናገድ አንችልም፣ መግባትም አንችልም ማለት ነው። አሁን ሃዋርድ ዩኒቨርሲቲ ያስተምራሉ እርሱ ዶክተር፣ እና በፊት በትምህርት ብዙ ጊዜ ፈጁ። አሁን ልጆች አሉኝ ስላሉ ከጥሩ ነገር በኋላ ወደ ትዳር የመጡት። አንደኛ ነገር አሁን እኔ የማስተምርበት ዲፓርትመንት ራሱ ያስተማሩኝ አስተማሪዎች ያሉበት ቦታ ነው። ያስተማሪዎች እና እዛ ስመለስ እንግዲህ ያስተማሩኝ ተማሪዎች ሳይሆን እነሱ በአሶሺየት ፕሮፌሰርነቱ እንኳን ሆነው እኔ መጥቼ ፉል ፕሮፌሰር ሆኜ ነው ከነሱ ጋር። እና ለምንድን ነው ይህን የምነግራችሁ? የትዳሩ ጉዳይ በጣም አዘገየሁት። የፕሮፌሽናል ስቱደንት ሆኜ ሜይ 2023 ኮሜንስመንት ስፒከር ነበረ ፕሬዚደንት ባይደን። በዛን ጊዜም እኮ ተመረኩኝ። የተመረኩት ምንድን ነው? በኤምቢኤ በሚባል ማስተር ኦፍ ቢዝነስ አድሚኒስትሬሽን ትምህርት። ለምንድን ነው የምጠቀምበት? እኔ በኋላ ወይ እድሜ ግፊት ይሁን ወረበር አንጎሌ ማሰብ መራቀቅ ምናምን ወደ ኋላ እንዳይል እና በዛ አንጻር አሁን የተማርኩት የቢዝነስ አድሚኒስትሬሽን ያገኘው ዲግሪ እንትኔን በጣም ያሰፋልኛል። በሳይንስ ብቻ ነው እስካሁን ያለሁት። እስቲ ቢዝነስን በኩል እኔው ብዬ ነው። ቢዝነሱ $63,000 ነው የሚያስከፍሉት፣ ግን እኔ ፕሮፌሰር ስለሆንኩኝ ነፃ ነኝ። እና ምን ጊዜ ነው የተማሩት? ማታ 1 እና 2 ኮርስ ይወስዱ። ማታ እንግዲህ ብዙ አበሻ በቴሌቪዥን ያይ ይሆናል ወይ ፌስቡክ ላይ እንትን ያላል።
እኔ ግን ይቅርብኝና እስቲ እኛው ትምህርቷን ልቀጥል በማለት ግን ለልጆቼ ቢሆኑ ለባለቤቴ ድርሻቸውን ሁሉ ይሰጣሉ። እሱ ዋናው ነው። አላህ የሚጠይቀኝ እሱ ነው። እነሱም ይገባቸዋል። ግን ትምህርት ማቆም የለብን። አሁንም ሌላ ትምህርት ከተገኘ በነፃ ነው። እኔ ሁሉ ትምህርት የተማርኩት በነፃ እስከዛሬ በነፃ እስከሆነ ድረስ እማራለሁ። ጊዜ ካለኝ በነፃ እማራለሁ እና ያሰፋዋልን ትንሽ አእምሮሽን በቃ ብዙ ነገር ማየት ይችላል። አሁን እንደውም ሊመድኑ ይፈልጋሉ ትልቅ ቼርመን እንደሆነ እና ሳስበው ምናልባት አንተ ማስተዳደር እንችላለን። ምክንያቱም ኤንቢኤ ማለት ተበልኩ ባለፈው ዓመት ነው እሱ የተገኘው። እሱ ብቻ ሳይሆን ሌላ ነገር ተከፍቶ ፋርማሲውቲካል ካምፓኒዎች ራሳቸው ይፈልጉኛል። ምክንያቱም የተወሰነ ማርኬቲንግ ምናምን ልገባ እና እኔ ሙሉ ፉል ታይም ስለምሰራ እዚህ ኮንሰልተንት በጎን በኩል እችላለሁ ኮንሰልት ማድረግ ግን ባለቤቴን ማማከር አለ። ምክንያቱም አሁን ሴሜስተር ምናምን ካለቀና አሁን ትንሽ ረፍትም ስማያስልበት ቦታ እንደገና ገብቼ ደግሞ ኮንሰልት አድርጋለሁ። ግን ብዙ ነገር ነው የሚከፍተውና እኔ በጣም የምፈራ ምንድን ነው እድል ሲኖረን አበሾች ካልተጠቀምንበት እድሉን በደንብ አድርገን ይዘን እስከመጨረሻ እስካልገፋንበት ጊዜ ይቆጨናል። ምክንያቱም ስንት ኢትዮጵያውያን እድል የሌለው ከሀገር ቤት ወጥቶ መማር የሚፈልጋለ ስንት ነገር ማድረግ የሚፈልጋለ። እኛ ግን እድሉን እያየ ነው እናልፋለን። አልፈልግም ይሄ የቆጨን ነገር የሚመለስ አይደለም ማለት ነው። ደግሞ እውነት እንትን አንጎልሽ ደግሞ እንዳይተኛ ያደርጋል። ብዙ ነገር መፈላሰፍ ማሰብ ምናምን እንትን ይባላል እና በዛ አንጻር ነው። እንደ አጋጣሚ ልጆች ልጄ ነበር የሄድኩትና አንዱ ደግሞ ሌላ ያስገደደኝ ልጆች ሁሉ የሁሉ ዲግሪ ሰብስበህ አንድ ቀን ስትመረቅ በአይናችን አላየንም። እኔ የራሴ ጥርጣሬ ያለኝ አለ ጥርጣሬ ያለኝ ስለዚህ ይሄን ነገር አለ እነዚህ ልጆች እዚህ ሀገር የሚወለዱት እውነት በጣም አደገኛ ጥርጣሬ ያለበት ማለት ነው። ተሰቅሎ ያለው በሙሉ ዲፕሎማ አላየሁትም ስትመረቅ አለ። በቃ አሁን ለዚያው ፕሬዚደንቱ የአሜሪካ ፕሬዚደንት ተገኝቶ ኮሜንስመንት ስፒከር ሲገኝ ጊዜ ደግሞ የተቀመጠበት ፊት ለፊት ነው የተቀመጡት። አሁን አስተካከልከው አለ እንደ ታላቅ 12 ዓመት ልጅ ነው እንደሱ ያለ እንግዲህ ትዳር ዘገየ ፕሮፌሽናል በቃ እኔ አሁን ለምሳሌ በደር ውስጥ ፕሬዚደንቱ ነበርኩኝ። እንዴት ነው ፕሬዚደንት ሳያገባ እንደው የኮሚቴ የማያጅ ኮሚቴ የትዳር ኮሚቴ ሁሉ አለ ለምንድን ነው የማይጠቀምበት? እሱ እኔ ማስተዳደር አለብኝ ድርጅቱ የትዳሩ ጉዳይ ትንሽ ይቆይ በማለት ነው። አባቴም መጨረሻ ላይ ምንድን ነው ያንተ ችግር እንዴት እንደዚህ መቆየት እስከምንሞት ነው የምንጠብቀው? ስለዚህ በዛ ጊዜ ነው የወሰንኩት። በቃ ደግሞ ፕሬዚደንት ከመሆኔ በፊት በድር እኮ የራሱ ፕሬዚደንት ነበረው። እሱ በደንብ አላስተናገደውም እና አንተን ቶሎ መተካት አለብህ ስላሉኝ በዛን ጊዜ ለትዳር የተዘጋጀሁበት ጊዜ ነበር እውነቱን ለመናገር 2008 ገደማ እና እነዚህ በድር ውስጥ ያሉ ቅድም የጠቀሳቸው ሹራ ካውንስል የሚባሉ ሼኾች አሉ። አንዳንድ ዚህ ቁርአኑና ሐዲሱን እያዩ ነው አንተን ካላደረክ ብዙ ነገር ይደርስብሃል፣ ትረገማለህ፣ ብዙ ነገር ይላል መሰለኝ። በእውነት አስፈራርተውኝ የገባሁት በዛን ጊዜ ነው የገባሁት። ለትዳር በ2008 እና 9 ተዘጋጅቼ ነበር ግን አላህን እንትን አላውቀውምና ከዛ በኋላ ነው 2009 ያገባሁት። እኔ አገር ቤት ሄድኩኝና እንዳጋጣሚ እንግዲህ ልቤ ሁሉ ንያ ነበረኝ እና ኢንቴንሽን አላማዬ እንግዲህ ካገኘሁኝ ብዬ ነበር። በቃ አንዷ ከእናቷ ጋር መጣች ቤት በቃ እቺ ነች አልኩኝና እስከ ዛሬ ስንቱን አሳይተን እንዴት አላወኩም። እቺ ነች በቃ ምንም ችግር የለባትም። እስካሁን ድረስ በሰላምና በጣም በጥሩ ፍቅር ያለ ነው። እንኳን ቆየሁ ያሰኛል። የመጀመሪያ ልጅ 12 ዓመቱ ነው። እሱም በአባቴ ስም ነው የሰጠሁት። እንደውም ትዝ ይለኛል ስማቸውን እናንሳቸው እስቲ። እሺ መጀመሪያው ልጅ ባለቤቱ ማን ይባላል? ባለቤቴ ማወርዲ ፉአድ አብዱላህ ትባላለች። የኔ ስሜ ሙሉ ዘኪ አብዱላህ ሸሪፍ ነው። ስለዚህ ያንን ጊዜ የዚህ ሀገር ሰዎች ማወርዲ አብዱላህ ሲያው እዚህ ሀገር እንትን ነው የምጠቀሙት። ምክንያቱም በባለቤቶቻቸው የአባቷ ስም ነው ብዙ ያስተካክላቸው ያሷ አባቷ። እኛ ሀገራችን ውስጥ ኢትዮጵያ ውስጥ አባት ነው እንጂ ስታገባ የአባቷን የባሏን አትወስድ። ማወርዲ ማለት አበባ ማለት ነው አይደል? ከሀረር ስለመጣች ታውቃለች። እና ሁለተኛው አማር ይባላል። አማር ማለት ከነዚህ ሙስሊም ከሆኑት መጀመሪያው እስልምና አረቢያ ውስጥ በነበረበት ጊዜ ሲገባ ከወጣቶቹ አንዱ አማር የሚባል ነበር እና የእሱን ስም የያዘ ነው። አይላ የምትባለው ትንሿ ልጄ ደግሞ አይላ በአረብኛም አለው። ባህራህን ያውቀዋል በደንብ አረብኛውን ከኔ የበለጠ ግን አይላ
ጥንታዊ የሆነ አረብኛ ነው። ክልክ ከበድር ጋር ትንሽ ይገናኛል። የእንትኗ ጨረቃዋ ልትወጣ ስትል ነው መጀመሪያ ስንዝሯ የራሷ እንትኗ እሷ የምትታይበት እሷ ነች። ይገርምሻል። አይለሾች ደግሞ አይላ የሚባል ስምም አላቸው። እነሱ ደግሞ የሌላ ትርጉም ያለው ነው። እሷ ያው 6 ዓመቷ ነው። አማር 9 ዓመቱ ነው። ይሄ ትልቁ 12 ዓመቱ ነው እሱ እና አብዱላህ የሚባል ስሙን ስንሰጠው መጀመሪያ ልጅ ሲወለድ አገር ቤት ደውለን አባቴ ሁሉ ጊዜ ወንድ ልጅ ይፈልጋል። እንግዲህ አባቴ ከመሞቴ በፊት ነበር ያለው። 3ቱንም ልጆች የወለድኩት ከሞታቸው በፊት ነው እና ደውዬ ወለድን ስላቸው በረም በተገላገለች ጥሩ እሺ ምንድን ነው የወለድከው? ወንድ ልጅ ነው አልኳቸው። እሺ ስም ሰጠኸው? አዎ ስሙን የእርሶ ስም አብዱላህ ነው አልኩት። ያስኬዳል ከዛ በኋላ እንዴ ከስንት ጭቃጭቄ በስንት መከራ አብዱላህ ያስኬዳል። ለእናቴ ደወልኩኝ። አባት እንዳትረሳ ትልቅ ሰው ናቸው፣ የድሮ ሰው ናቸው። በፊት ለፊት ዘለው 5 ስናምን ነው አይዘሉ። ስለዚህ እነሱ አንዱ ትንሽ ልቤን አረጋጉኝ። ጥሩ ነው። ስለሱ ማነሳ እንደ ሁለታችሁንም አሜሪካ ምን አስተማራችሁ? እሱ በልጅነት መጡ ብራዘር ብርሃን መጀመሪያ አንተ። እሺ እንግዲህ አሁን አቶ ብርሃን እንደዚሁ እርሶም የባለቤቱን ስም የልጆቹን ስም ብናነሳ ደስ ይለኛል። ጋብቻ አዲስ አበባ እንደሆነ ገብቶኛል። ኒካው እንዴት ነበር? አዲስ አበባ ነው አይደል? እሺ ጋብቻ ያው አዲስ አበባ ነው ያው የተገናኘ ነው። እኔ ቤተሰብ ጓደኛም የሆነ በአጋጣሚ ከሷ ጋር የኮምፒውተር ትምህርት ነበር በዛ ሰዓት እና እሱም ከሚሰራበት ቦታ እሷም ከምትሰራበት ቦታ ኮምፒውተር ሊማሩ እዛ አንድ ላይ ተገናኙና ከእሷ ጋር ከተዋወቁና እሱ በወቅቱ ባለትዳር ነበር። እቺ ልጅ ወይ እኛ ቤተሰብ የእኛ ጓደኛ የሆነ ሰው ቢያገባት ጥሩ ልጅ ናት የሚል ድምዳሜ ላይ ደረሰ። ስለዚህ በወቅቱ እንግዲህ ከኔና ተዋወቅን እንግዲህ በዛ ቀጥሎ ወደ ጋብቻ ሄድን። ስሟ ሼኻ አብዱ ይባላል። ሼኻ አብዱ ሰይድ ትባላለች። የወለድነው በ11ኛ ዓመታችን ነው። ተጋብተን 10 ዓመት አንድ ላይ ነው። ልዩ የሚያደርገው የእኛን 10 ዓመት ከኔ ቤተሰቦች ጋር እኔ እዛ ግቢያችን ውስጥ ቤት አለኝ እና እዛ ውስጥ አንድ ላይ ይኖር ነው ከቤተሰብ ጋር በጣም ተናነው። በተለይ እናቴ ያለርሃማት በጣም ነበር የምትወዳት የነበረውና ማንም ሰው ይሄን ያህል ጊዜ ሳትወልድ ቆይታ ዘመድ ሲመጣ ብዙ ጊዜ እንዴት የሚለውን ነገር ሙሉ በሙሉ እሷ እየተከላከለች ምንም ችግር የለም ትወልዳለች በሚልና በጣም ከእናቴ ጋር የተለየ ፍቅር የነበራቸው ምንም እንትን ሳይሉ ለ10 ዓመት እንግዲህ ከ10 ዓመት በኋላ ነው መጥቶ የመጀመሪያው መንታ ናቸው። ሁለት መንታ ናቸው የተወለዱት። መሐመድ ብርሃንና መርዋ ብርሃን ይባላሉ። ወንድና ሴት ናቸው። አሁን እንደ ዶክተር ዘኪ 12 ዓመት ልጆች ናቸው። 7ኛ ክፍል ተማሪዎች ናቸው። እንግዲህ ቤተሰብ ሶስተኛ ልጅ አልመጣም። ጃክፖት ነው የሚባለው። በመጀመሪያው እናንተ ሁለት አግኝታችኋል። በቃ ጠቅላላ እንትኑ እነሱ ከተወለዱ በኋላ በቃ ሁሉ ነገሩ እየተቀየረው በዛ ነገር። ልክ ነው። አሜሪካ ምን አስተማራችሁ ብዬ ጠይቄ ነበረ። ብዙ ሰው አሜሪካ ስራ አስተማረኝ ይላል፣ ወይም ደግሞ እንግዲህ ሌላም አላውቅም። አሜሪካ እንግዲህ ያው ብዙ ነገር ነው የሚያስተምረው። ቶሎ መሄድ ራሱ አሜሪካን ያስተማረ ጀነን ብለን ነበረ የሚለው። አሁን ግን በጣም አሜሪካ ፍጥነት ሀገር ነው። ምንም ወደ መጀመሪያ ሰው ሲመጣ ቀስ እያለ ግን አሜሪካ እንደሱ አይነት እንትን አስተናግድም እና ሁሉ ነገር ፍጥነት እንዲኖር ያስተምራል። ሁለተኛ እኛ ውጪ ነው ያደግነው። ውጪ ስንል ከቤታችን ውጪ ተጫውተን ኳስን ሁሉንም ነገር ከጎረቤት ጋር አብረን ኖረን አብረን በልተን አብረን ጠጥተን ሁሉ ነገር ሆነን ሞር እድገታችን ከቤታችን ከሼልተሩ ውጪ ባለው ላይ ነው። ሜዳው ላይ ትምህርት ቤት ወክ አድርገን ሄደን ምናምን ነው። እዚህ ልጆቻችን ቤት ውስጥ ነው የምናሳድገው እና እሱን አስተምሮናል። እንዴት ልጅ ቤት ውስጥ ያድጋል? ቢጮሁ ቢራገጡ ወይ የሆነ ነገር ቢሉ ጓደኞች
ጓደኞቻቸው ሲመጡ እንዴት ቶለሬት እናደርጋለን የሚለውን ነገር እኛ ውጭ ስላደግን አናውቀውም ነበር። በጣም መጀመሪያ አካባቢ መቆጣት መጮህ ያ እንደማያስኬድ ቤት ውስጥም ሆኖ ኮንትሮል አድርጎ በፕሮግራም በሰዓት እንዴት ማድረግ እንደሚችል እሱን ትልቅ ነገር አስተምሮናል። ስራ አስተምሮናል። ከማህበረሰብ ጋር መኖር፣ ከኮሚኒቲ ጋር መኖር በቅርበት በጣም እዚህ ሀገር ያው ከሰው ጋር ስትኖር በጣም ወደ ውስጥ ገብቶ ህይወትን አንድ ላይ መኖር ስለሆነ እሱን አስተምሮናል። ስራ ያው ቅድም እንዳልኩት ነው። ስራ አስተምሮናል። መለወጥ፣ መቀየር ቶሎ ቶሎ እንደሚያስፈልግ ከጊዜው ከሁኔታው ጋር መቀየር፣ አንድ አይነት ህይወት እንደማይኖር እሱን አስተምሮናል። ቶሎ ቶሎ ለውጦቹን አብረው ካልተለወጡ ጥሩ ነው የሚሄደው ያለው ነገርና ብዙ ነገር ነው አሜሪካ የሚያስተምረውና ስትረስን እንዴት ማኔጅ ታደርጊው፣ እንዴት ነው ማኔጅ የሚደረገው። ልጆች ከትምህርት ቤት መውጣት ያለባቸው ሰዓት መውጣት አለባቸው። ኢትዮጵያ ደውሎ አንደኛው የሚዘነባ እዚህ ግን ራስሽ የምታመጪ ከሆነ እንዴት ነው እዛ መንገድ ቢዘጋ ምንድን ነው የምታደርጊው? እነሱ ትምህርት ቤቱ ይደውላል፣ ለፖሊስ ይላል፣ ብዙ ነገር አለና እነዚህ ነገሮች እንዴት አድርገን በተለይ ደግሞ አሁን ሴት ልጆች ሂጃብ አድርገው ትምህርት ቤት ልጆቻችንን የምንልከው ኢትዮጵያዊና የሃይማኖቱን ባህል ጠብቀው እዛ ላይ ብዙ ቻሌንጅ አለባቸው። ያንን ቻሌንጅ እንዴት ያልፉታል፣ እንዴት ነው ሊያልፉት የሚችሉት የሚለውንም ነገር አብረን እሱን እንዴት እንደሚደረግ እሱን ብዙ ነገር አስተምሮናልና በጣም ብዙ ነው። አሜሪካ እንግዲህ ከሌላ ሀገር መምጣት የተለየ አክሰንት ይዞ መምጣት የሌላ ጥቁር መሆን ነው። አሁን በእኛ የተለየ ሃይማኖት ይዞ መምጣት ነው እና ይሄ ጫና ያሳድራል ወይ ብዬ አንድ ጥያቄ ይዤ ነበርና ይሄን በምን ትጋፈጡታላችሁ? እንግዲህ ትልቁ ሌላው ቻሌንጁ አንዱ እሱ ነው። ከቋንቋ ጋር እኛ እዛ እንግሊዝኛ የምንችል በደንብ የምንናገር ስንመጣ መስማት የመጀመሪያው ፈተና የነበረው በተለይ አክሰንቱ ጋር በተገናኘ እሱ በጣም ትልቅ ፈተና ነው የነበረው። ያው በሂደት ነው ሁሉ ነገር በሂደት እየተለመደ የሚሄድ ነው። እንደተባለው ደግነቱ ከሃይማኖት ጋር በተገናኘ ፕራይቬሲ ላይ ማንም ጣልቃ አይገባም። በምትሰሪበት ቦታ በመማሪያ ቦታ ላይ ሰላት ለመስገድ ለምሳሌ ጾም ለመጾም እንደዚህ እንደመሳሰሉ ነገሮች ፉል ራይት አለ። ካሳወቅሽ ይመቻቻል። የሚመቻችበት ሁኔታ አለ። እንግዲህ ትምህርት ቤቶች፣ ዩኒቨርሲቲዎች መስገጃ ቦታ አላቸው። ይሄን እንትን ላይ እንደዚህም ደግሞ በተገኘበት ቦታ ቢሰገድ ምንም አይነት የዚህ አይነት ችግር የለምና ያንን ከጠበቅነው በላይ ነው ያገኘነው። ሃይማኖታዊ ስርዓት ጋር በተገናኘ ያው ካልቸር ሌላ ነገሮች እንግዲህ እያንዳንዱ የየራሱ ነገር ስላለው የሁሉንም ካከበርሽ አንቺን ማክበረውልሽ የመኖር እድሉ አለና በዚህ በኩል ከቋንቋው ካልሆነ በስተቀር ቻሌንጁ በጣም ከባድ ነው። ሬዲዮ ጣቢያው ሸገር 102.1 ዝግጅቱ የጨዋታ እንግዳ ነው። እንግዶቻችን ዶክተር ዘኪ ሸሪፍና አቶ ቡርሃን አህመድ ናቸው። በዚህ አጋጣሚ አድማጮቻችን እንኳን ለአረፋ በዓል በሰላም አደረሳችሁ። ለሁላችሁም ኢድ ሙባረክ። መጀመሪያ ጥቁር መሆኔን ያወቅሁት እዚያ ጋር ስመጣ ጥቁር መሆኔን አላውቅም ነበር እና በሕፃንነት የተመጣው ደግሞ በዛን ጊዜ እንደዚህ አይነት ንቃትም አልነበረንም። የፈለገው ቢሆን በጎሳ ደረጃ ይሁን በሃይማኖት ደረጃ ይሁን እንጂ በቀለም ቆዳ ቀለም ናቸው። በጣም ጥቁር መሆኔ ብዙ ጊዜ መስታወት ላይ የሄድኩኝ እንዴት ምን ጥቁር ማለት እያልኩኝ በጣም ግር ገብቶኝ ነበር። ግን ይሄ ትልቅ ትምህርት የተማርኩት እዚህ ሀገር እንግዲህ ስመጣ አንደኛ ሰዓት ለሰዓት በጣም ትልቅ ዋጋ ይሰጠዋል። ቀጠሮ የማያከብር ሰው በቃ የሚናገረው ነገር በሙሉ አይታመንም እንደማለት ነው። ቃል ኪዳኑ እንደማይጠብቅ ነው የሚቆጠረው። ቅድም የጠቀስኩት ደግሞ ይሄ ሰበቦች ወይ ምክንያቶች አለመስጠት ውሸት ማለት ነው። በዚህ አንዳንድ ጊዜ ሳስተምር እባካችሁ ውሸት ራሱ በአእምሯችን ላይ ኬሚካሎች አሉ። ኮማንድ ሴንተር ፒቱይተሪ ግላንድ የሚባል አለና በዋሻችሁ ቁጥር ሁሉም ይመዘግባል። ከዛ በኋላ ደግሞ ራሳችሁ ነው የሚያሳስታችሁና እንደውም ለእድገታችሁ እንቅፋት ይሆናል እያስተምር ነበርና ተሻሽና ምናምን ይሉና
ሰው ሲደውል እባክህ የለውም በለው ይላል። ልጆቻችሁን እባካችሁ ሽረት ታስተምሯል፣ እነዚህ ሀገር ልጆች ናቸው። ሌላ ትልቅ ነገር ደግሞ ያው ቀጠሮም ማክበሩ እንደዛ ነው እና ብዙ ጊዜ አንዳንድ ጊዜ ይሰለቻል። የአበሻ ጊዜ ቀጠሮ እያስክ ነው ይባላል። በድርጅቶች ውስጥ ሲሰራም እንደዛ ነበረ። በዚህ ሰዓት እንገናኛለን ይባላል። ማህበራዊ ጉዳይ ይባላል። በተናጥል ዝም ብሎ ሰው ይመጣል ጠብጠብ እያለ። ስለዚህ እሱ ሁሉ በጣም ይቀፈኝ ነበር። ምክንያቱም በእንደዚህ አይነት ሁኔታ እንዴት ነው ሀገራችን እናሳድገው? አንዱን እንደ ሰዓቱን አከብርም እንዴ? በጣም ብዙ ጊዜ እናገር ነበር። ፈረስቲ ጅራ ነበርኩም በደርግ ጊዜ እናገር ነበር እና የአሁን አመት ቆይቼ ምን የተሻሻለ ነገር ያለ አይመስለኝም። እና ሌላ ደግሞ ያገኘሁት ምንድን ነው ሀገራችን በዶግ ካምፕን ስንሄድ ቅድም ብርሃን እንዳለው እውነት እዚህ ሀገር የትም ቦታ እዚህ እንኳን እንሰዳለን አለ። አሁን በሩ ክፍት ነው ስንሰድ ለእነሱ አንድ አዲስ ነገር አለ። ባያውቁትም ማለት ነው የፈለገው ሽብርተኛ ምናምን ብሎ የፈለጉትን ቢናገሩ እንኳን በእስልምና ደረጃ መብቴን ይጠብቃሉ። እኔ ከዚህ ሀገር እንግዲህ ቆይቼ መጀመሪያ ዩናይትድ ኔሽን ዩኤንዲፒ ሲመድበኝ ወደ ሀገር መጀመሪያ ሲሄድ ትዝ ይለኛል። አንድ ቦታ ሄደን ከዛ በኋላ እዛ ቦታ ነው በልተን ከጨረስን በኋላ እንደ ትንሽ ክፍል ለመስገድ ሲችል ስላ ጊዜ ለመስገድ ማለት ማለት ነው እንዴ ይሄ ቤተክርስቲያን ወይ መስጊድ መሰለህ ምናምን አለች። እንዴት ግን ጮኸችብኝ። በጣም እንደነገርኩት እስከዚህ እኛ እዚህ ቦታ አይፈቅድም ማለት አይሻልም እንዴ የሆነ ጮኸ። በሎካል ቡድን ደግሞ ወደ አክሱም ስንሄድ አክሱም ከመሄዳችን በፊት የአሜሪካ አምባሳደር ለኢትዮጵያ የአሜሪካ አምባሳደር እንግዲህ ኢትዮጵያ ያለው እዛ ቁርአን ይዘንለት ሄደ ነበር። የተተረጎመው ቁርአን ከዚህ ሄደንለት ነበር። ከሱም ጋር ተገናኝተን ነበር ያ በሎካል ቡድን እና ከዛ በኋላ እንዴት ነው ለመስገድ ጊዜ ደርሶብናል። ስለ ጊዜ ምንም ችግር የለም። አዲስ በቅርቡ የገዛ ነው ምንጣፎች እንደ አንሶላ ነገር ይመስላሉ፣ ግን ምንጣፎች ናቸው። እሱን ከፕላስቲኩ አይናችሁ እያየ ከፍተ ነው እዚህ እናዘጋጅላችኋለን። እንደፈለጋችሁ ስገዱ፣ መታጠቢያ ከፈለጋችሁ ሁሉ አዘጋጅልን። በጣም ይደነቀን። አክሱም ስንሄድ ግን እዛ አስተዳዳሪዎች ጋር ተገናኝተን ቁጭ ብለን ጥሩ ተመካክረን እንዴት ነው የምናደርገው፣ እንዴት ነው ሀገራችን ምረዳው፣ እንዴት ተባብለን ከዛ እንደው ሰዓቱ ደረሰብን እንዳያልፍብን ተጨንቀናል። ዘንድ በፍጹም አንፈቅድም አሉ። ከዛ በኋላ ከፈለጋችሁ ከዚህ ከግቢው ውጭ አሉ። የት ነው ከግቢው ውጭ ምንለው? በጣም ገራመንን። አይ ሀገራችን በጣም ቀርቷታል ብለን ያው በዛ አይነት ስንሄድ ነው እንትን ያልኩት እና አሁን የትም ቦታ መስገድ ይቻላል። ሬስቶራንት ውስጥ እንሰግዳለን። እዚህ ሀገር ውስጥ ሬስቶራንት ቦታ ያዘጋጁልናል። ሰውን የሚያደናግፍ የሚል ቦታ ያዘጋጁ ይሰግዳለን እና ሴቶችም ቢሆኑ እንደፈለጉት መስገድም ቢሆን ትልቅ መብቱ ጉዳይ ላይ የሀገራቸው ሃይማኖት ባይሆንም ትንሽ እንደ መፍቀድ ነገር ያደርጋሉ። እሱም ለእኔ በጣም ከእውቀት ጋር የሚመጣ ይመስለኛል። ከእውቀት ጋር የሚመጣው ይመስለኛል። አሁን እንግዲህ የተሻለ እውቀት ባገኘን ቁጥር የተሻለ የመከባበር የተሻለ ባህልን እምነትን የማክበር ደረጃ ይደረሳል ብዬ ተስፋ አደርጋለሁ። አሁን ኢትዮጵያ ኤርፖርቶች ውስጥ የመስገጃ ቦታ አለ። ይህ ትልቅ በጣም ትልቅ ነው። ሌሎቹም እንደዚሁ እንደዚህ አይነት ንቃት ያበጁ ሲመጡ እየተሻሻለ ይመጣል ብዬ ተስፋ ማድረግ ሆኖ እንደናንተው። የሚገርመው ነገር እዚህ ያሉት ቤተክርስቲያኖች የሚጋብዙኛል የተወሰኑ እዛ ንግግር አደርጋለሁ እና ሁሉ ነገር ያዘጋጁልኛል። እዚህ መስገድ ከፈለኩ ያነጥፉልኛል፣ በርምንትን ይሉኛል እና እውነት እዚህ ሀገር በመኖራቸው ነው ወይስ የንቃት ማለት ነክተው ነው ወይስ ተምረው ነው? በጣም ከባድ ነው ለማወቅ እና አገሩ ራሱ ይቀይራል የሰውን ባህሪ ይመስለኛል። እና ለሀገራችን የምንመኘላት በቃ ይሄ ነው። ምክንያቱም ህዝቡ አንድ ላይ ተስማምቶ ተባብሮ እንዲኖር ነው እና አንድ ነገር ሳረሳ ትዝ ያለኝ መጥቀስ የፈለግኩት ምንድን ነው ኢትዮጵያኖች አሁንም አበሾች እውነት ይሄ ኤክስኪውዝ የሚባል ነገር ትልቅ ችግር አለብን እና ኤክስኩዛይተስ ማለት ኢንፍላሜሽን አዘ ሪዛልት ኦፍ ቱ ማች ኤክስኪውዝ ማለት ነው። በሽታ ነው። ትኩሳት ኢንፍላሜሽን ማለት ትኩሳት ኤክስኩዛይተስ እንግዲህ ኤኒቲንግ ኤኒንግ ዊዝ ቲአይኤስ የሚያልቅ ነገር በሙሉ ኢንፍላሜሽን ተብሎ ከሱ በፊት የሚመጣው ወርድ እሱን ነው የሚገልጸው እና ኤክስኪውዝ ሲበዛ ኤክስኩዛይተስ ይባላል እና እኔ በቃ ወስኛል አበሻ እኔም ምናልባት እኔንም ጨምሮ ይጨምራል ኤክስኩዛይተስ የሚባል በሽታ አለበት። ኢንፍላሜሽን as a result of too many excuses or too much excuse በሚባል ነው እና እሱም እዚህ ሀገር የለም። አበሻ ብቻ ነው ያለው። ለምንድን ነው የዘገየው? እናቴን እኮ ወደ ኤርፖርት ለመወሰድ ፈልጌ ታክሲ ከፊቴ ገብቶ በቃ ይህ ሰበቦች እና እንትኖቹ እኔ ያልሰማሁት ሰበብ የለም። እንደውም መጽሐፍ ሊጻፍ ይቻላል
የአበሻ ኤክስኪውዝ እንደረደረውና እዚህ ሀገር የቀጠሮ ጉዳይ በጣም ትልቅ ያከብሩታል። ሁለተኛ ደግሞ መብትህን ለመጠበቅ ይሞክራሉ። ኢንዲቪጁዋል መብት ምናልባት ትልቅ ደረጃ ምናልባት እስከዚህም አይከታተሉትም። ደግሞም ያዳምጣል። በላይ ላይ አይናገሩ፣ ጊዜ ይሰጠዋል። በተለይ በፕሮፌሽናል ደረጃ እዚህ አሁን ለምሳሌ የምንሰበሰብ ሰዎች እኔ ያለኝን መናገር የምፈልገውን ነገር በሙሉ እስከ መጨረሻ ማንም ሰው መሀል ላይ አያቋርጥም። እና እንደውም ጉድ ዴፊኒሽን ኦፍ ኮንቨርሴሽናሊስት የሚባል ጥሩ ዴፊኒሽኑ ጉድ ሊስነር የሚናገር ሰው አለ። ኮንቨርሴሽናል መነጋገር ማለት ነው፣ ግን የሚናገረው ሰው ሳይሆን የሚያዳምጠው ሰው። ብዙ ጊዜ ደግሞ ሳስተምር እኔ ማዳመጥና መስማት የተለያዩ ነገሮች ናቸው። ጆሮ ያለ ሁሉ ይሰማል፣ ግን የሚያዳምጥ በጣም ልዩ የሆነ ሰው ነው። ምክንያቱም መማር እድገት የሚፈልግ ሰው ነው። ምክንያቱም ሕፃን ልጅ እንኳን ያስተምርሃል፣ እንኳን ከትልቅ ሰውና ከተራቀቁ ሰዎች ይቅርና እና እሱንም አይቻለው። ያከብሩሻል፣ ቦታ ይሰጡሻል። እሱ ትልቅ ነገር ነው። ግን አንድ ነገር የተገነዘብኩት እኛ ባጌጃችንን ይዘን እዚህ አንለወጥም። ብዙ ጊዜ እኔ ምናልባት በህፃነት በመምጣት የተሸወደ ሌላ ሳረሰው የላንጉዌጅ የቋንቋ ጉዳይ ጠቅሰሽ ነበር። የሚገርመው ነገር እዚህ በጥናት ላይ እንደውም ስታንፎርድ ዩኒቨርሲቲ የነበርኩበት ጊዜ ሊቃውንቶች ነበሩ። ስራቸው በሙሉ የቋንቋን መሰረታዊ የሆነ እንትኖችን በሙሉ የሚያጠኑ ነበር። እንዴት ነው ልጆች ቋንቋ የሚማሩት የሚሉት ሁሉ ያጠኑ ነበርና በዛ አንጻር የተረዱትና መጨረሻ በመመራቸው ውጤታማ ሆኖ የሳተሙት ምንድን ነው? ከ12 ዓመት በፊት ከውጭ እንኳን የሚመጣ ከ12 ዓመት በፊት የመጣ ከሆነና እዚህ ሀገር ያደገ ከሆነ ይሄ አክሰንት የሚባል ነገር አይኖረውም፣ የተራገጠ። ከዛ በኋላ 14 ዓመት መጥቼ 2 ዓመት አመለጠኝ። ለዚህ አክሰንቱና እንዴት ይህንን ለመቋቋም ይችላለሁ እያልኩ በጣም ችግር ነበር። 2 ዓመት እንዴት አስመለጡኝ ብዬ ግን ልጆች ምናልባት አሁን የኔ ባለቤት ምንም አክሰንት የላትም። እሷ ግን የመጣችው በ19 ዓመቷ ነው። ምንም አክሰንት የላትም እና አላውቅም እንግዲህ ሁሉም የሚሆን አይደለም። አንዳንድ የቋንቋ የተፈጥሮ በሴቶች በኩል በጣም ጎዞች ናቸው። ብዙ አክሰንት ሴቶች አታያም። እንደኛ አይነት ሆዳችን ወይ ገፋ ሰዎች ምናምኖች ወንዶች በዛ አንጻር እሱም ራሱ ትልቅ እንትን መሰናከል በጣም በዛ ነው ችግር የለውም። የዚህ የእንጀራውን እና የቦርጩን ጥናት እኔ በጣም ፈቃደኛ ነኝ። ግን ሁሉም ስራ ምርመራ ሲሰጠን የተወሰነ ገንዘብ ይመደብልናል፣ የተወሰነ ጊዜ እንደዛ ይመደባል እና ለዛ ጥናት አደርጋለሁ ብዬና የተሰጠኝን ገንዘብ ለሌላ ጥናት የሰጠኝን ገንዘብ መጠቀማቸው እሱ ነው። ብዙ ጊዜ አበሾች ስነግራቸው ይሄ የከንቲባው ኦፊስ ሁሉ ጊዜ ይጽፍልኛል። በጁንና በጁላይ 14 እንትኖችን ነው ሪቪው ያደረኩት። በጎ አድራጎት ድርጅቶች ከነሱ ውስጥ 5-6 አበሾች ነበሩ የጻፉት። ለምሳሌ እናስተረጉማለን፣ ከኢትዮጵያ የሚመጡ አበሾች እንግሊዝኛ ትንሽ እጥረት ስላለባቸው ማዳበሪያ ይሁን ምናምን እናስተምራለን ብለው ለዛ እንትን የሚጽፉም አሉ። የተለያዩ ፕሮፖዛል የሚጽፉ ነው ፕሮፖዛል እና ይህንን በአንድ ጊዜ ሰብሰብ ባድርገው ነገር የሚልኩልኝ። ምክንያቱም በየወሩ አንዳንድ ከላኩልኝ እኔ አልችልም። ምክንያቱም በዛ ብዬ አንድ ዊኬንዱን ወስናለሁ እነዚህ ብዬ እና ብዙ ጊዜ ደግሞ ለፍልሲስራ ይሁን ሰላም ፋውንዴሽን ሁሉም ነግራቸው ገንዘብ አለ። በዛም ህዝቡን እያስጨነቅን ገንዘብ ሰብስቡ ገንዘብ አዋጡ ማለት ህዝቡ በጣም ችግር ነው እና እንደዚህ አይነት እንትኖች አሉ። ግን ቅድም እንዳልኩት እድሉ ኢትዮጵያኖች ብዙ ሲጠቀሙበት አላየም። ምንድን ነው የእኛ የዚያ ሀገር አፈሩ ይሁን የተወለድንበት ይሁን ከዛ በኋላ ደግሞ ከልጆቻችን ከዚህ ሀገር ሲመጡ ሲወለዱ ያኛው ጂኑ አልተዋቸውም ይሁን ማለት እድሎች አሉ። ከኛ አልፎ ሀገራችን መርዳት የምንችልበት ብዙ መንገዶች አሉ እና እሱን አልጠቀምንበት። እሱ ነው ሁሉ ጊዜ የሚቆጨኝ እና እዚህ ሀገር ደግሞ አንድ መጠቀስ የምፈልገው ኦፖርቹኒቲ ማለት አለ። ስለዚህ ሁሉ ጊዜ እኔ የምናገረው ምንድን ነው ከዛ ሁሉ ሚሊዮን ሰው ተመርጠህን የመጣው ስንት ሰው ነው? 1-2 ሚሊዮን ይሆናል ነው የወጣው ከሀገር ቤት እና እነዚህ ሰዎች ባላቸው የተሰጣቸው እድል ምን ያህል ተጠቀሙበት፣ ምን ያህል ነው ከነሱ ተርፎ ወደ ሀገርም እንደው እንትን ወይ ህዝቡን ለመርዳት ባሉበት ቦታ የሚችሉት የሚል ነገር ነው እና እድሎች አሉ ሁሉ ቦታ። ገንዘብ እጥረት የሚል ሰው መስማት አልፈልግም። ገንዘብ እጥረት የለም። ፋውንዴሽኖች አሉ፣ ግራንት መጻፍ ይቻላል። እኔ ብዙ ብዙ ጊዜ የምጽፈው የጥናት ሁሉ ማድረገው በግራንት ነው እና ደግሞ ጦርነቱ ግራንት ስጽፊ የተወሰነ ግራንቱ እንትኑ ወደ ደሞዝሽ ላይ ይጨምርልሻል። እሱ ራሱም ይገፋፋሻል። ግን ከሱም የበለጠ ውጤታማ የሆነና የምታሳትሚው ነገር
ስንት ሰው እንጠቀምበት። አሁን በእስልምና ደረጃ ሰው ልጅን የሚጠቅም ነገር አንቺም ከሞች በኋላ የህይወትሽ እንዳለቀ አትቆጥሪ። በአላህ በኩል ግን ይመዘገብልሻል። ያ ሁሉ የሚጠቀመው ከአንቺ ፋይዳ ያገኘው የጻፍሽውና ሰው በበሽታው ፈውስ ያገኘበት በእውቀት ያገኘበት በሁሉ በሚያገኘው አንተ ከሞሽ በኋላ ክፍተት ከፍቶ ነው የሚጠብቅሽ። እና እሱን ሁሉ መጠቀም የምንችልበትን መንገድ እኛ ራሳችን ማወቅ አለብን። እዚህ ሀገር ከመጣን እና ግራንት ሲባል ለጥናትና ለዚህ ለትምህርታዊ ብቻ አይደለም፣ ለጤና ብቻ አይደለም። ግራንት ይጻፋል እኮ ለምሳሌ ጥሩ ሀሳብ አለኝ አይዲያ ብቻ ነው። ጥሩ ሀሳብ አለኝና በዚህ አሁን ለምሳሌ እናንተ የምታደርጉት እናንተ ፕሮጀክታችሁ እኛን አሁን ኢንተርቪው የምታደርጉት በየቦታው የተለያዩ አበሾችን ኢንተርቪው ስታደርጉ እናንተ ራሳችሁ ግራንት መጻፍ ትችላላችሁ አድርጋችሁ። ይሄ ቆይታ ያለው ነው፣ ለሀገራችን የሚጠቅም ነው፣ ልጆች የሚያዳምጡት ነው፣ የእኛ ህይወታችንን ታሪክ የእኛ ስህተትንም ተምሮ በዛ ስህተታችንም እነሱ ራሳቸውን አርመው የሚያሉበት ነው። ትልቅ 3 አይነት ሰዎች አሉ እዚህ ዓለም ውስጥ ሁሉ ጊዜ የምጠቅሰው በእንግሊዝኛ ልናገረው በአማርኛ መተርጎም ትችላለች። ጥሩ there are those people who make things happen and then there are those people who watch things happen and then there are those people who wonder what happened. 3 አይነት ሰዎች ነው። ከዛው ከ3ቱ ውስጥ አይወጣም ማለት ነው። አሁን እኛ we make things happen የሚባል ፕሮዲውስ የሚያደርጉ አንድ ነገር ለሰው ለሶሳይቲው ለማህበሩ የሚጠቅም ለቤተሰቡ ከቤተሰቡ ጀምሮ ማለት ነው ቻሪቲ ቢግንስ at home እና ከሉ የሚያበረክቱ ሰዎች ሁሉ ጊዜ ይደሰታሉ። ደግሞ አንድ ቀን እንደው ካደናቀፋቸውና ከዚህ ዓለም እንኳን ቢለዩ አሳተው ስራቸው ሁሉ ይቆያል፣ ይቀጥላል። ስንት ሰው ይጠቀምበታል። እነዚህ ስፔክቴተር የሚባሉ ዝም ብሎ የሚያዩ ሰዎች አሉ አይደል? ምንድን የሚባሉ እነሱ አይነት ሰዎች ተመልካቾች በቃ አይደል? አሁን ባስኬትቦል ጌም ስትሄጂ ብዙ ገንዘብ እስከ $100 ከፍለው ነው ሄደው እዛ የሚቀመጡት፣ ግን የሚሳተፉ አሉ። ኮርቱ ላይ የሚካሄደውን ነገር በማየት ብቻ ማጨብጨብ ወይም መበሳጨት ምናምን ላይ ነው እንጂ ኮርቱ ሲሉስ you are in the stance ስትኖሪ you are not really actively involved። ተመልካች ሆኖ እንዳልከው ሁለተኛ ሰዎች እነዚህ you have no clue የሌላቸው ሰዎች what happened ምንድነው ምን ኢትዮጵያ ምን ሆነች ምንድነው ያልከው ራገባ ከመቼ ምንም ነገር ሰዎች ደግሞ በዚህ አንፃር ደግሞ ግሪኮችም እኮ 3 ነገር ብለዋል። there are 3 types of people in any country the idiots are the tribalists እና the citizens are ኢዲየት የሚባሉ እንደጠቀስኳቸው ኖ ክሉ ምንም አይነገሩ ደግሞ ኢዲየቶች ናቸው። ብዙ ነገር ወደ ኋላ የሚያቋጥጡት ቅድም ሰውዬው ስለ ቶክ ሬዲዮ ሾው ስለ አላባማ ምናምን የተናገረ አይደለ? ነገራቸው ወደ ኋላ ያቀረችው እንዳለ የተወሰኑ እንትኖች ኢዲየቶች በጣም ብዙ ነገር ያቋጥጣሉ። እነሱን ለማሻሻል መሞከር አለብን። እነሱን ደግሞ ተሰጥቶ አይኖራቸውም፣ ጾታ አይኖራቸውም፣ ግን እንደው ፈቃደኛ ከሆኑ መስጠት። ሁለተኛ ደግሞ እነዚህ ትራይባሊስት የሚባሉ በትራይቡ ብቻ የሚሞረከስ ይሄ ጎሳዬ ነው ጎሳዬ ባለው ነው ሄደው እስከ መጨረሻው ቦታ ታለው የሚል በቃ ሌላ ክፍተት የሌለው አንጎሉ ጠባብ የሆነ ሰው ትራይባሊስት ነው። በሂውማኒቲ ደረጃ ሳይሆን የሚያየው ሁሉ ነገር በጠባቡ መንገድ የሚያይና በሱ አይነት የሚጓዛል። የትኛውም ሀገር ውስጥ እንደዚህ አይነት ሰዎች አሉ። እዚህ አሜሪካ ውስጥም እንደውም ትልቁ አሉ ትራይባሊስት ተብለው የተመደቡ ሰዎች አሉ፣ የተፈጠሩ ሰዎች አሉ። ሲቲዝን ተብለው ዜግነት ያላቸው ሰዎች በጣም ከራሳቸው የበለጠ ሌላ የሚያስብ ለጎረቤቱ የሚያስብ ጎረቤቱ ሲያድር ርቦት ካደረ እንዴት እኔ ራሴ አጠገብ ሆኜ እንዴት በልቼ ጠግቤ ተኛለሁ። በእስልምናም ያለ ነገር መብቱ የሌላው ካልተጠበቀ እንዴት እኔ መብት ይኖረኛል? ይሄ ነው ዜግነት ማለት። ዜግነቶች እንዴት ነው የምናፈራው? አሜሪካ ውስጥ ተምረን ምን ብለን አገራችን ብንሄድ ነገር ተከፍቶ ማለት ነው ሁሉም ነገር ሰላም ሆኖ እውነት ዜግነትን ለማስተማርና ራሳችን ተምሳሌያት ነገሮች ወይ ጥሩ ምሳሌ ሆነን እንገኝ ነው ወይስ እኛ ትራይባሊስት ምናምን ከዚህ በፊት ወይ እዚህ ሀገር እንትን ያለውን ይዘን እንመጣለን? የተማረ ሰው ትራይባሊስት አይሆንም ማለት አይደለም። የተማረ ሰው ኢዲየትም አለ ማለት ዲግሪ ሰብስበን ኢዲየት ያለው ትምህርት አለ። እኔ ምን እንደሆነ አላወኩም፣ ግን እውነት ትልቁ ነገር እኔ ልጆች የምታዳምጡ ወጣቶች ካላችሁ የዲግሪያችሁ ጉዳይ ሳይሆን አንብቡ፣ መጽሐፍ ባዮግራፊ አንብቡ፣ አውቶባዮግራፊ አንብቡ፣ የጂኦግራፊ ነገር አንብቡ። ሁሉም ነገር ላይ ትንሽ መቅሰሙ ሁሉም ይረዳችኋል። ብሮድ ማይንድ የሆነ አንጎል ካላችሁ ጥሩ ዜግነትን ለማፍራት እንችላለን። አገራችን አሁን በጣም ያስፈልጋት እውነት ዜግነታቸውን ይዘው በዜግነታቸው አገሪቷን የሚገነቡ እና የሚያለሙ ነው እንጂ ትምህርት ዲግሪ ሰብስበው የሚመጡ ሰዎች ብቻ አይደለም። ደግሞ ከአሜሪካ የሚመጡ ሰዎች ቢሆኑ ትልቅ የሚጠበቅባቸው ኤክስፔክቴሽናቸውን ደግሞ እዛ ካላደረሱ
ከአንጎላቸውና ከጭንቅላታቸው አውርደው አገሪቷን መገንባት የማይችል ከሆነ እዚህ ቢቀሩ ይሻላል ነው የምለው። እና ይህንንም ቢሆን እንግዲህ መጨረሻውን አላህ ያሳምረው ብዬ በዛ ቆማለሁ። ዶክተር እንደው ከዚህ በላይ መጠየቅ ራሱ ያልፈልግ። በጣም ጥሩ መደምደሚያ ነው የሰጡት። በጣም አመሰግናለሁ። ግን እዚህ ፕሮግራም ላይ ዘፈን ምናምን ይገባበታል ያው አብሮና ምናልባት እንደው ለኔ ልትነግሩኝ ትችላላችሁ? ዘፈን ታዳምጣላችሁ? እንግዲህ እሳቸው የሼክ ደረጃ ምናልባት ይኖርላቸው ይችላል። ግን እኛ ያስተማሩን ሼክ መሐመድ ሲራጅ ሳሊህ አላህ ይርሐማቸውና እንግዲህ በሐዲሱ መሰረት በነቢያችን ስልስላ በሳቸው ድርጊትና በሂደቱ ጉዳይ ስታይ ዘፈኑ ራሱ አዝማሚያው ወደ ስሜታዊ ነገር ከእንትኑ ከማመልከትና ከፈጣሪ ጋር የሚያገናኝ ሳይሆን ትንሽ የሚያርቅና ከዛ በኋላ ደግሞ እንደ መጠጥም ሊሆን ይችላል። አንዳንድ ጊዜ በቃ ያሰክርሽና ሌላ ነገር ከመንገድ የሚያወጣሽ ይሆናል። በእሱ አንጻር የመሆኑ ጉዳይ ነው እንጂ እንደው የማይደገፍ እንበለው እንግዲህ የማይደገፍ ይሁን እንጂ ሙሉ በሙሉ ክልክል መሆኑን እንግዲህ አላህ አለም። እኔ በዛ ደረጃ የለውም። ግን የተወሰኑ ሼኾችም ዘፈን ማዳመጥ ሙሉ በሙሉ ክልክል ነው እና በዛ በተማርነው ደረጃ ነው እንጂ ፕላካችሁን እኔ ባልኩት አትመረከዙ። እኔ የሰማሁትን ነው የምነግራቸው። ምናልባት ሼክ ብርሃን አህመድ የሚነግሩት ነገር ካለ በእርግጥ እንግዲህ ሞሮፍኛ ያለነው ሃይማኖታዊ ተቋሞች ላይ ነው እየሰራንም እያገለገልንም ያለንም። ብዙ ጊዜ ከዘፈን ጋር ብዙም አንገናኝም። ብዙም የዘፈኑ እንትኑ የለንም። እንደተባለው ዘፈን ሐራም ነው ሐላል ነው ወደሚለው ሙፍቲ ስራዎች ውስጥ አንገባም። እኛ አገልጋዮች ነን። ስለዚህ ብዙ ይሄኛው ያኛውን ዘፈን የምንለው የለም። እንደው ሀገራዊ የሆኑ ነገሮች ሰዎችን ወደ ጥሩ የሚመሩ የሚያነሳሱ የሰውን ልጅ ጠቃሚ የሆኑ ነገሮች ሰላምን የሚደግፉ ነገሮች እነዚህ አይነት ነገሮች ላይ ብዙ የምናደርገውና እንግዲህ የግድ በዚህ ፕሮግራም ዘፈን መጋበዝ ካለበት እነዚህ አይነት ነገሮች ቢሆኑ መርጣለሁ። በጣም ደስ ይለኛል። በጣም ነው የማመሰግነው። በጣም ጥሩ ውይይት ነው ያካሄድ ነው እና በጣም ደስተኛ ነኝ። እኔ ራሴ በጣም ብዙ ነገር ነው የተማርኩት። በጣም አመሰግናለሁ። ዜር ይስጥልኝ። አመሰግናለሁ። በጣም አመሰግናለሁ።